ቴንክ ዩ ቴዲ፣ እንዴት ነህ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ከመጀመሪያ በፊት አንዳንድ የተነሱ ፋክቹዋል ያልሆኑ ነገሮች ቅድም አንተ ካሰማው ኦዲዮ ብጀምር ማለት ነው። ሄርማን ኮሄን እንዴት 100 ሚሊዮን ህዝብ ይዛችሁ ብሎ በመገረም ጠየቀው ምናምን ሲል ሰውየው ትንሽ ፋክቹዋሊ ኢት ኢዝ ኤረር አትሊስት በ50% ፋክቹዋል ኤረር ነበረው። በዛን ወቅት የነበረ አንድ ዲፕሎማት ለዛውም በኢስት አፍሪካ እንትን ላይ ኤክሴል ያደረገ አንድ ዲፕሎማት በወቅቱ የኢትዮጵያ ፖፑሌሽንን 100 ሚሊዮን ይላል ብዬ ይሄን አይነት አርትሜቲክ ኤረር ይሰራል ብዬ አላስብም። ምክንያቱም ለትራንስፖዚሽንም ለምናምን ኢረርም አይመችም። በወቅቱ የኢትዮጵያ ህዝብ በ1991 ላይ የኢትዮጵያ ህዝብ ቁጥር 49 ሚሊዮን ነው። 49 ነጥብ ምናምን ሚሊዮን ህዝብ ነውና ያንን 100 ሚሊዮን ህዝብ ምናምን አለ ብሎ ማለቱ ራሱ ባይሰልፍ የሰውየውን ችኮላ ነው የሚያሳየው። ስለዚህ ያወራውንም ነገር ለማመን ራሱ እቸገራለሁ፣ ራሱ ሄርማን ኮሄን ያለውን ኮት ካላረክልኝ በስተቀር ማለት ነው። ሁለተኛ ቅድም አንድ ወንድማችን እዚህ ጋር ምን ሲል ነበር? የትግሬና የኤርትራ ልዩነት ምንድነው ምናምን እንደዚህ አይነት ማለት ትግራይ የኤርትራ የትግርኛ ተናጋሪው ማህበረሰብ አንድ አካል እንጂ ኤርትራ ማለት የትግርኛ ማህበረሰቡ ሀገር ነች ማለት አይደለም። ሜቢ ስላይት የሆነ የቁጥር ብልጫ ሊኖረው ይችላል ከሌሎቹ እንጂ 9 ዲፈረንት ካይንድ ኦፍ እንትኖች አሉ፣ ብሔሮች አሉ። በዚህ ሎጂክ ከሄድክ ለምንድን ነው አፋርና ኤርትራ አንድ ናቸው የማትልበት ምክንያት? ምክንያቱም አፋር ኢትዮጵያ ውስጥም ትግራይ ውስጥም ጅቡቲም አለ። ሶ ሁለት ተመሳሳይ ቋንቋ ተናጋሪ ህዝቦች በሁለት ዲፈረንት ሀገር ውስጥ ስላሉ ልዩነት የላቸውም ምናምን ብለህ ፖለቲካል አሻጥር እንዳላቸው እነዚህ ህዝቦች ለማቅረብ መሞከር why don't you go to ጂጂጋ ሶማሌ and ሞቃዲሾ ሶማሌ? why don't you go to የጋምቤላ እና የደቡብ ሱዳን ኒውዌር እና የደቡብ ሱዳን ኒውዌር እና የኢትዮጵያ ኒውዌር ላይ ለምን አትሄድም? ደቂቃን ፖዝ ላድርግ። የብሩክ ቪዲዮ አይታያችሁም እንዴ? ብሩክ አይታያችሁም? ላንተ ይታያል? ለኔ ይታየኛል፣ ግን ኮሜንት ላይ ቪዲዮ የምትሉት ምን ታፕ አርጉ። ላጥፋውና ላብራው ቪዲዮን ድጋሚ ይታያል። እኛ ስቴጅ ላይ ያለ ነው ይታየናል፣ እነሱ አይታያቸውም መሰለኝ። አይታይም እያለ ነው። ቆይ እስቲ ለምን ነው ታፕ ማታርጉት? እኔ እኮ ታፕ አርጉ ብዬ እኮ መናገር አይጠበቅብኝም። ሀገር ወዳድ ወይም ደግሞ የትኛውም የብሔር ኮታ ውስጥ የሌላችሁ ሰዎች እኔ ያለሁበት ቦታ ታፕ አርጉ። እናትን በዚህ ገብቼ በዚህ ወጥቼ የሚሉ ሰዎች 5 ሚሊዮን ምናምን ታፕ ያደርጉ የለ እንዴ? አሁን ከበደ ታፕ በማድረግ የምትታወቅ ሰው ነህ። ስድድብ ላይ ቁም ነገር ጤነኛ መሆናችሁን የሚታወቀው ራሱ እንደዚህ አይነት ውይይቶችን ታፕ ስታደርጉ ነው። አያደርጉም። ታፕ አርጉ። ካልሆነ እንዴት ይሆናል? ብሩኬ ውረድና ድጋሚ ተመለስ። ቪዲዮ እየታየ አይደለም። እሺ እኔ ከዚህ ጠማማ ትውልድ ጋር እንዴት እስከመቼ እንደምቀጥል አላውቅም። ታፕ አርግ ነው ያለውበትን ቦታ በፊንገርህ ሌላ ነገር ቢሆን ታፕ ታደርጋለህ በፊንገር። ኦኬ ታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ቀጥል። አይ ቲንክ አሁን ይታያቸዋል። ብሩክ ይታያቸዋል። አይ ቲንክ አሁንም የለም እያሉ ነው። ኤኒዌይስ አይ ዶንት ኖ ዋይ። ችግር የለውም። እኛ ትታየናለህ። ኦኬ እሺ። ሶ እነዚህ ነገሮች ማለት እንትን ካረኩ በኋላ ወደ የወደብ ጉዳይ ኦፍ ኮርስ ወደብ ኢኮኖሚካል የሆነ ቤኔፊት አለው። በሚሊተሪም ብትሄድ አለው። ይሄ ማለት ጥቅም የለውም ብሎ ወር ደግሞ ላይክ ሪዲኩል ለማድረግ ያንን ነገር ለማሳነስ የሚደረግ ጥረት ባይት ሰልፍ ከጀርባ አጀንዳ ከሌለ በስተቀር እግር አይጠቅምም ብሎ መከራከር። ሶ ጥቅሙ ላይ መከራከር ምንም እንትን የለውም። ግን ሂስቶሪካል ፋክቶችንና እዚህ ዲሲሽን ላይ ሊያደርሱ የቻሉትን ነገሮች
በልበ ሰፊነት ለማየት ብንችል ፓስትሊ የነበሩት መሪዎቻችን ስህተት አልሰሩም ለማለት ይከብደኛል። ምክንያቱም they can come up with some solution when they are like የኤርትራን መገንጠል ኦር ደግሞ የራስን እድል በራስ የመወሰን እንትንን አፕሩቭ በሚያደርጉበት ጊዜ የውሃን አክሰስ አትሊስት አንሊሚትድ የሆነ ሲ አክሰስን ግራንት ማድረግ ግዴታ ነበረባቸው። ከዚህ በፊት የነበሩ የኢህአዴግ ባለስልጣን የህወሓት ታጋዮች ራሱ አንድ የምታስታውሱት ከሆነ አበበ ጆቤ የአየር ኃይል ኃላፊ የነበረ ሰው በቅጽል ስሙ አበበ ጆቤ የሚባል መመረቂያ ጽሁፉ ላይ ኤምኤስሲውን ሲሰራ የጻፈው ጽሁፍ ነበር። በወቅቱ በነበሩት መሪዎች ኢግኖራንስ እና አሮጋንሲ የተነሳ አክሰስ ቱ ዘ ሲን አተናል የሚል ድምዳሜ ላይ ነው የደረሰው። የራሱ የመመረቂያ ጽሁፍ ነው። አይ ቲንክ ኢፍ አይ ሪሜምበር ኢፍ ሜሞሪ ሰርቭ ሚ ዌል 2014 ላይ ሪፖርተር ጋዜጣ ላይ ያደረገው ቃለ መልስ ላይ ነው ያነበብኩትኝ። ሶ አርካይቫቸው ላይ ሄዳችሁ ማየት ትችላላችሁ። ሶ በወቅቱ የተሰራ ስህተት አለ። ግን ምንድነው አሁን እዚህ ፓናል ውስጥ ቴዲ አንተንም ልጠይቅ ከራሴ ሳይም ቀንሼ አሰብ በኢጣሊያን ኮንትሮል ውስጥ የነበረው መቼ ነው? if you remember it እስከ 19 no for the first time አሰብ በኢጣሊያኖች እጅ የገባው መቼ ነው? my question is that one. አጼ ሚኒሊክ አድዋ ላይ ድል ካደረግናቸው በኋላ 1869 ላይ ነው አይ ቲንክ ኢፍ አይ ሪሜምበር 1869 የአፋር ኢምር ነው ለአንድ የመርከብ ድርጅት በ6000 ሊሬ የሸጠለት ሱልጣን ኢብራሂም yes በ6000 ሊሬ ነው የሸጠው። ከዛ በኋላ ወደ እንትኖች የገባው አይ ቲንክ 1880 አካባቢ ነው ወደ ጣሊያን መንግስት ኮንትሮል ለጣሊያኑ የሆነ አንድ ካምፓኒ ነው የሸጠው የመርከብ ካምፓኒ yes የሺፒንግ ካምፓኒ። ከዛ በኋላ በመንግስት ኮንትሮል ውስጥ የገባው 1880 አካባቢ ነው። that means prior to አጼ ዮሐንስም prior to አጼ ምኒልክም ነው እዛ ቦታ ላይ ኮንትሮል የነበራቸው። አጼ ዮሐንስ ኦልሞስት እድሜያቸውን የንግስና ዘመናቸውን ያጠፉት ምጽዋ ላይ የሰፈረውን ጣሊያን፣ ምጽዋ ላይ የነበረውን ግብጽ፣ ምጽዋ ላይ የነበረውን እንትን ፋይት በማድረግ ነው። ከማን እኮ የኢትዮጵያ እኮ የግዛት አንድነት እኮ የተሳካው እኮ በአጼ ምኒልክ ዘመን ነው እንጂ በአጼ ዮሐንስ ዘመን መንግስት አይደለም። ቴንክ ዩ። በአጼ ምኒልክ ዘመን ከተዛጋ በኋላ የግዛት አንድነቱ በአጼ ምኒልክ ከተሳካ በኋላ we will never been ባለ ፖርታል ነበር ነው። ሶ ዛሬ ሞደርን ብለ የምታስባት ኢትዮጵያ አሰብንም ሆነ ምጽዋን አክሰስ ያደረገችው በሞግዚትነት በዩኤን ሪዞሉሽን በሞግዚትነት ኤርትራን ከተሰጣት በኋላ አጼ ኃይለ ሥላሴ ደግሞ ፌዴሬሽኑን በራሳቸው ዲሲሽን ዊዛውት ዩኒላተራል በሆነ ዲሲሽን ካፈረሱት በኋላ እንጂ ኢትዮጵያ በታሪክ በሞደርን ሀገር መስረታዋ ላይ ሞደርን በተባለችው ኢትዮጵያ ውስጥ ፖርት ኦን ያደረገችው only for 30 years ነው። that means ፌዴሬሽኑ ከፈረሰ በኋላ እስከ ደርቅ መውደቅ ድረስ ማለት ነው 1954 ያ ፌዴሬሽኑ ዲዞልቭ ከሆነ በኋላ ማለት ነው። ሶ አሲፍ እዚህ ጋር የኤርትራውያን ትግል ምንድን ነበር የነበረው? ኤርትራውያን ሲታገሉ የነበሩት መጀመሪያ ፖለቲካሊ እንትን መሆን የጀመሩት ፌዴሬሽኑ ለምን ፈረሰ ነው አይደለ? ስትራግል የጀመረው ፌዴሬሽኑ የፈረሰበትን ወይ በሚቃወሙ ያንግ ኤርትራውያን የተጀመረ ትግል ነው። ትክክል። እንደውም የአብዛኞቹ የኤርትራውያን ኤሊቶች ቁጣ ዴቨር ኦኬ ከኢትዮጵያ ጋር በኮንፌዴሬሽን ለመኖር ግን ኮንፌዴሬሽኑን ነጻፈ ትእዛዝ አክሊሉ ሀብተወልድ እኮ ለፍተው ኤርትራን ከኢትዮጵያ ጋር ካመጡ በኋላ ንጉሱ 1962 ላይ ፌዴሬሽኑን ዲዞልቭ አደረጉና በሰዓቱ ይነገር የነበረውን አማርኛና አረብኛ ቋንቋ አስወግደው አረብኛና ትግረኛ ቋንቋ አስወግደው አማርኛ የሀገሪቱ የሥራ ቋንቋ አደረጉ።
ይሄ አስቆጣቸው ስላስቆጣቸው ነው እንጂ ስቲል እነሱ በፌዴሬሽኑ ፈቃደኛ ነበሩ፣ ደስተኞች ነበሩ። ያስቆጣቸው ዲዞልቭ የተደረገበት ወቅት ነው። አንድ መጽሐፍ እንትን ልበል ቴዲ አይ ቲንክ ብሮክን ኔሽን ቆይ ሶሪ ታፕታፕ እያደረጋችሁ ላላችሁ ልባይ ምስጋና ይድረሳችሁ። ይሄንን መጽሐፍ ካገኘ እንትን ካልከው the wounded nation የሚል መጽሐፍ ነውና የጻፈው በረከት ሀብተ ስላሴ he's an Eritrean, he used to be attorney general of በዛን ወቅት ኢትዮጵያ ውስጥ ነበር የሚሰራው። ኤርትራዊ ነው ግን በኃይለ ስላሴ ኢትዮጵያ ውስጥ ያስገደለው ሰውዬ ነው ከመስፍን ሀብተማርያም ጋር ነው አረስቲል በህይወት አለ። he's a professor ገባኝ እኮ 60ዎቹን ያስገደለው ሰው ማለት ነው በረከት ሀብተ ስላሴ ፕሮፌሰር አይደል? I don't know ያንን ታሪክ አላውቀውም። ያ 60ዎቹን ይፏቸው ያለው እሱ ነው አንዱ። yes he was an attorney general so ግን እዚህ ላይ you can see how this struggle started ምናምንና አንተ ስለምታነብ ጊዜ ካገኘ ቼክ አድርገው። so እኔ ልለው የፈለኩት ፖይንት at the end of point አሲፍ የሆነን ጣት ላይ መሪዎች ላይ ጣት መቆም ግዴታ መብታችን ነው። ምክንያቱም የኛን ቤስት ኢንተረስት አሳልፈን የሰጠናቸው ዲሲሽናችንን አሳልፈን የሰጠናቸው እናንተ ወስኑልን በእኛ ቢሃፍ ሆናችሁ የኛን ቤስት ኢንተረስት አስጠብቁልን ብለን ነው። ሶ እነመለስም ሆኑ በወቅቱ የኤርትራን እንደ ሀገር መመስረት አድቮኬት ያደረጉ የኢትዮጵያ መሪዎች የኢትዮጵያን ህዝብ አድቫንቴጅ ኪፕ ማድረግ ነበረባቸው by any means necessary። እኔም ማለስማማው አሲፍ ከዘላለም ጀምሮ ፖርት ኦን አድርገን የራሳችን የሆነ ባህር በር እንደነበረን አድርጎ ሲተረክ ነው እንጂ ማለስማማው by any means necessary በጉልበትም ይሁን በፉገራም ይሁን or ደግሞ በፕሮሚስም ይሁን አክሰስ እንዲኖረን ማድረግ ዛሬ እንዳንታፈን ማድረግ የነሱ ግዴታ ነበር። ታቲስ አይ አክሰፕት የኔ ጥያቄው ቴንክ ዩ የኔ ጥያቄ አሁን ከአድዋ ድል በኋላ ኤርትራውያን 1991 ላይ ሪፈረንደም አዘጋጅተው 99.8% እንገነጠላለን ከማለታቸው በፊት ከኢትዮጵያ ጋር ደም አፋሳሽ ጦርነት አካሂደዋል። እንደምታውቀው ከደርግ ጋርም ተዋግተዋል። ኢቭን ሪፈረንደም ካደረጉ በኋላ አሰብ በእነሱ ስር እንኳን አልነበረችም። አሰብን ይዘው አይደለም የተገነጠሉት። ታውቃለህ? አሰብ ራስ ገዝ ነው የነበረ በደርግ ጊዜ ራስ ገዝ። አዎ በደርግ ጊዜ ራስ ገዝም ቢሆን ደርግ እኮ ራስ ገዝ ያደረገበት ምክንያት አንዱ ዲስገንትል ላይክ ፖለቲካል ጫናው እየበዛበት ሲሄድ ነው አይደለ? አሰብን ራስ ገዝ ያደረገው እነሱ ይዘው የተከራከሩት ከ1891 ከዚህ ኢትዮጵያ ዲፋይንድ ካድዋ ድል በኋላ ኤርትራ ኮሎኒ የኢጣሊያን ኤርትራ ኮሎኒ የተቋቋመበትን ያንን ኤሪያ ነው። that means UN ሪዞሉሽን የ1954ቱ በሞግዚትነት ሲሰጣት የነበረችዋን ስፔስ ነው ይዘው ሲታገሉ የነበሩት። ፒራየር ቱ ዛት እኮ ኢትዮጵያ አሁን ያላት ቅርጽ ነው ያላት አይደል? ትክክል ወደንም ጠላንም አሁን ያላት ቅርጽ ነው ያላት። ሶ ያንን የማሳመን ስራ ግን ማለት ዋትሶኤቨር ተገንጣይዋ አገር ከምትገነጠልበትን እናቷን አገር የውሃ አክሰስ የምታሳጣ ከሆነ ኤክስትራ ማይል መሄድ ያለባት የምትገነጠለው አገር ነች የሚል ናሽናል የወተር ኮንቬንሽን አለ። ያንን የወተር ኮንቬንሽን ይሄንን የአበበ ጆቤን መመረቂያ ጽሑፍ ካገኘው አንብቦ እዛ ላይ እንደዛ ነው የሚለው። ያንን ኮንቬንሽን ተጠቅመን ኢንተርናሽናል ወተር አግሪመንትን ተጠቅመን አክሰስ ማግኘት እንችል ነበር። that means በህግ ባይንድ የሆነ የማንከፍልበት በየትኛውም አይነት በኋላ ማለት ተጠያቂነት የሚያመጣ አይነት ውል ተዋውለን ፐርቼስ ሳይሆን አክሰስ ቱ ዘ ሲ ሳይሆን እንዳሁኑ እየከፈልን ምናምን የወደብ ኪራይ እየከፈልን በምንጠቀምበት ሳይሆን ሲንስ the biggest country አድቫንቴጅ ዋሉ ስለምታደርግ ያንን አግሪመንት መጠቀም እንችል ነበር ነው የኔ ጥያቄ። ሂስቶሪካሊ ግን እንካልን ግን ኢትዮጵያ እንደ ኢትዮጵያ ካርታ ላይ ሬጂስተር ስትደረግ ኦር ደግሞ ፖስት ኮሎኒያል ኢትዮጵያ ሬጂስተር ስትደረግ የፖርት አክሰስ አይላትም ኢትዮጵያ። ኦኬ ቴንክ ዩ
አሁን እኔ that's one I want to say 100% ነው አሁን እሱ ትክክል ያለው አሁን like we have to understand the world we are in ያለንበትን ዓለም አንደርስታንድ ማድረግ አለብን ብዬ አስባለሁ። አሁን ያለበት ዓለም it's a power politics ነው አይደል? ሪያሊዝም ላይ ያለ ነው። ናሽናሊዝምም አለ ሪያሊዝምም ያለበት ሀገር ላይ ያለው። በሌላ አባባል እኛ ራሽያ አይደለም። ለራሽያ ብንሆን ግን ራሽያ የምታደርገውን እንድታደርግ የዓለም ስርዓት ይፈቅድላል። ያለንበት ዓለም አናርኪክ የሆነ ዓለም ላይ ነው ያለነው። አናርኪ ማለት absence of hierarchy ማለት ነው። ወይ there is no higher authority የሌለበት ነው። የፈለከውን ጉልበትና ጡንቻ እስከፈረጠመ ድረስ ምንም ማድረግ ትችላለህ። ራሽያ ክራሚያን ይዛለች፣ ኦዴሳን ይዛለች፣ ከርኬቭን ይዛለች፣ 3 ኦብላስቶችን ይዛለች። ቻይና ጡንቻዋ ከፈረጠመ ታይዋንን ትይዛለች። የትኛውም የዓለም ሀገር አሜሪካ ዌስተርን ሄሚስፌር ላይ መጥቶ ወታደራዊ ስምምነት ማድረግ አይችልም። አሜሪካ ዌስተርን ሄሚስፌርን ዶሚኔት እንዳደረገችው፣ ራሽያ ኢስተርን ኢሮፕን ዶሚኔት እንዳደረገችው፣ ታይዋን ሳውዝ ኢስት ኤሽያን ዶሚኔት እንዳደረገችው ሀገሬ ኢትዮጵያን ሆርን ኦፍ አፍሪካን ቢቻል ምስራቅ አፍሪካን ዶሚኔት እንድታደርግ ፈልጋል። የኔ ጥያቄ አሁን ወደ ሁኔታ ወደ ጋዱ እንምጣና ታሪኩን እንተውና ፓወር ፖለቲክሱን እናወራ። አሁን ያለው ነባራዊ ሁኔታ ኢትዮጵያ ሻዕቢያን በጉልበት አንበርክካ የባህር በር የራሷ ማድረግ የምትችልበት ቁመና ላይ ነው ያለችው። ሐቂቃው ይሄ ነው። በታሪክ ሆነ አንስማማ። በታሪክ ያልከው ነገር ትክክል ነው። ታሪክ እንጥቀስ ካልን በሰሜኑ ጦርነት በትግራይና በፌደራል መንግስቱ መካከል የመጀመሪያውን ጥይት የተኮሰው ማን ነው ብላችሁ አትስማሙ። አንስማማ። አሁን ወደ ሐቁ እንምጣ። ኦኬ ሻዕቢያዎች ያላቸው ጉልበት ምንድን ነው? it's all about power politics ነው። እኛ ያለን ምንድን ነው? እኛ ባለን ነገር ላይ አሁን ባለንበት ነባራዊ ሁኔታ ላይ ዶሜስቲክ ቫዮለንስ እዚህም እዛም ባለበት ሁኔታ ላይ እንዴት ነው ልንታኮስ ምንችለው? ኦኬ የቴክኖሎጂ አድቫንቴጅ ሊኖረን ይችላል። የአየር ኃይላችን ጠንካራ ሊሆን ይችላል። ድሮኖች አሉን፣ የሰው ኃይል አለን which is human power in the number of population is very important በጣም ወሳኞች ናቸው ለጦርነት ማለት ነው። ይሄ ያለ ነገር ግን ከሻዕቢያዎች ጋር ስንመጣ እነዚህን ሁሉ ተጠቅመን አሁን ውይይቱ የጉልበት ጉዳይ ነው። ራሳችንን አናጭበርበር። በቃ የጉልበት ጉዳይ ነው። ጉልበት ያለው ሻዕቢያ ጉልበት ካለው አሰብን ይጠብቃል። ኢትዮጵያውያን ጉልበት ካለን አሰብን አይደለም ምጽዋንም ይወስዳሉ። ጥያቄው ይሄን የምናደርግበት ቁመና ላይ ነን ወይ ነው ጥያቄው። እስኪ ምን ትላለህ? ቱ ቢ ኦነስት ማለት ነው አሁን አንተ ያየው ያለው ሪያሊቲ ኦን ዘ ግራውንድ ኢትዮጵያ ውስጥ ያለው ሪያሊቲ ኦን ዘ ግራውንድ ነው ማለት ሞር ዳን በትግራይ ጦርነት ራሱ 56 ቢሊዮን ዩኤስ ዶላር ነው ኢንፍራስትራክቸር እና በገንዘብ ደረጃ ሉዝ የተደረገው 26 ሚሊዮን እና 28 ሚሊዮን ኢንፍራስትራክቸር 28 ሚሊዮን በካሽ ደግሞ ወደ 26 ቢሊዮን ዩኤስ ዶላር ነው የከሰረው። የአማራ ክልል ጦርነት አለ፣ ኦሮሚያ ውስጥ አለ። እነዚህን ስታስባቸው የስ የተዳከመ ቁመና ላይ ፋቲግ ውስጥ ነው ያለው። ምክንያቱም ይሄ ሚሊተሪ ስታርቲንግ ፍሮም ዘ ኢናጉሬሽን ዴይ ከኦላጋ ጀምሮ እስካሁን ድረስ ሚሊተሪው ካምፕ ውስጥ አይደለም ያለው። የደርግ አንዱ ትልቁ ውድቀቱ እኮ የ17 ዓመት የጦርነት ፋቲግም ነው። ፋቲግ ባይትሰልፍ የፈለገ አቅም ቢኖር ራሱ ማለት ካዝና ውስጥ ብር ቢኖር የምታሰለጥነው ወታደር በገፍ ቢኖር ፋቲግ ግን ካጋጠመው ስነልቦና ላይ ፋቲግ ከገጠመው አርሚ you are not going to win a single battle let alone the whole war። ግን ምንድነው at the same time ደግሞ የትግራይ ጦርነት የሻዕቢያን ኃይል ዲፕሊት በስነ ስርዓት ነው ላይክ ያነቃነቀው። አንደኛ they are like በመሰደድ የወጣቱ ኃይል በጣም ከሀገር በመሸሽ ቁጥር 1 ናቸው። ሲቀጥል ደግሞ ይሄን የምታይበት አንዱ ምክንያት ኢንሊስት ሲያደርግ አሁን ራሱ እየወጡ ያሉ ባሉ ዘገቦች ኢንሊስት የሚያደርገው እስከ 60 ዓመት ድረስ ነው። how far እንደሚሄድ ማለት ነው። አይ ዶንት ኖ የኢትዮጵያ ሰራዊት የ60 ዓመት ወታደር ኢንሊስት እንደሚያደርግ ኖሌጅ የለኝም፣ የሚያደርግ አይመስለኝም። ካለባቸው ፖፑሌሽን እጥረት በተለይ ያንግ ፖፑሌሽን እጥረት አንፃር የ60 ዓመት ሽማግሌ ኢንሊስት እያደረጉ ነው ወደ ውትድርና።
ሪፖርት አድርግ እየተባለ ነው። ሶ የኢትዮጵያውን ብቻ ሳይሆን ሻቢያ ራሱ የኤርትራ መንግስት ራሱ at this time of period እንደፈራ የምታውቀው የልብ አድርጉልኝ እንትኑ በስቷል። አይ ቲንክ ከተወረረ አሁን የኢትዮጵያ መንግስት ወረራ ካፈጸመ ላይክ ለእንትንም በለው ቅድም ላልከውም ሪዝንም በለው ፎር ዋትኤቨር ሪዝን ብቻ ወታደራዊ እንትን ከሄደ አይ ቲንክ ኢን ዴር ኢንታየር ኤግዚስተንስ ኤርትራ እንደ ሀገር ከሆነች ለመጀመሪያ ጊዜ 30 ሰከንድ ለመጀመሪያ ጊዜ የተወረረች ሀገር ትሆናለች። ምክንያቱም እስካሁን ባለው ኤክስፒሪየንስ ኤርትራ ወራሪ እንጂ ተወራሪ ሆና አታውቅም። የትኛውንም ኮንፍሊክት ክሬት ታደርጋለች እንጂ ሀገሯ ድንበር ላይ መጥቶ የወረራት አንድ ሀገር የለም። ሶ ይሄ ምን ያህል ፍራቻ ውስጥ እንዳስገባቸው እንደምታውቀው ሪቶሪኩ ለዓለም ህዝብ እየጮሁ ነው። ያ ማለት ደግሞ ሞር ዳን 60000 ወታደር ነው ያለቀባቸው በኢትዮ በትግራይ ዋር ጊዜ ማለት ነው። ስለዚህ ዲስአድቫንቴጁ ቦዝ ሳይድ ነው ያለው። እኛ ጋር ግን ያለው አድቫንቴጅ ነምበር ዋይዝ ቴክኖሎጂ፣ ገንዘብ የአይኤምኤፍ ገንዘብ አለ፣ የወርልድ ባንክ ገንዘብ አለ፣ የዩኤኢ ገንዘብ አለ። ቴንክ ዩ ብሩኬ ቴንክ ዩ። ይሄ ነው። በሌላ አጀንዳ አድማጭ ተመልካቾችን አናጭበረብርም። ወደ ገደለው መተናል ማለት ያህል ነው። ወደ ገደለው ማለት ምን ማለት ነው? ጦርነት የማይቀር ከሆነ ሻቢያ ምን አለው ኢትዮጵያ ምን አላት እንጂ ታሪክ ውስጥ ከገባን አንድም ኢትዮጵያ በታሪክ ተስማምተን አናውቅም እና ወደዛ ነው እየመጣን ያለው። ቴንክ ዩ ቡርኬ ቴንክ ዩ። እና ያለውም ነገር ያ ነው። ለጦርነት በጣም ዲተርማይን የሚያደርጉ ነገሮች አሉ። አደይነው ዘዴ የኛ ጉዳይ ሴትል የሚሆነው ባትልፊልድ ላይ ከሆነ ባላችሁ ነገር ነው ማውራት ያለብን ማለት ነው። ኤርትራውያን ጥሩ ቶፖግራፊ አላቸው፣ ጥሩ ጽናት አላቸው፣ የሚዋጉ ወታደሮች አሏቸው። ሳውዲ አረቢያ አለች፣ በተወሰነ መልኩ ኢራን አለች። የራሽያን ድጋፍ አላውቅም፣ አይ ዶንት ቲንክ አይመስለኝም፣ ራሽያ ምንደግፋት አይመስለኝም። ግብጽ አለች። ይሄ ነው ማውራት ያለብን። ከዛ በኋላ ደግሞ የሱዳን አለ፣ የጀነራል አልቡርሃን በሁለት እግሩን ባይቆም እንዲሁ ወታደሮች ሊልክ ይችላል። እነዚህ ከሻቢያ ጎን ሊሰለፉ ይችላሉ። ኖት ኢራን አይመስለኝም። አሁን ከኢትዮጵያ ወገን ማን አለ? ኢሮፕ ለራሱ እየታመሰ ነው ያለው። ዶናልድ ትራምፕ ሂዝ ኖት የዋር ሞንገር። ዩኤኢ ትደግፋለች ኢትዮጵያን። ቻይና በእንደዚህ አይነት ጉዳይ ላይ ጣልቃ የሚገቡ አይደሉም። በኢንተርናል ፖለቲክስ ውስጥ አይገቡም እነሱ እንደና አሜሪካኖች። ኢትዮጵያ ልታሰልፍ የምትችለው ምንድን ነው? የህዝብ ብዛት አለ። ፖፑሌሽን ሬሾ እናውጣ ከተባለ 20:1 ነው የሚሆነው። 20:1 ወይ 30:1 አይዶን ነው። 4 ሚሊዮንን ለ130 አካፍሉት። በጦርነት ውስጥ ቬሪ ኢምፖርታንት ነው። ፖፑሌሽን ቴክኖሎጂ ነው። የተሻለ ቴክኖሎጂ ያለው ኢትዮጵያ። እነዚህ ብቻቸውን ጦርነቱን ይሄ መንግስት እንዲያሸንፍ ያደርገዋሉ። በዚያው ነው እያወራን ያለ ነው። እሺ ቴዲ ግን ከይቅርታ ጋር አንድ ሰከንድ በእናት ቶፖግራፊ ያልካት ነገር ላይ በጣም ማለት ለምንድን ነው ሻቢያ ጦርነቱ ትግራይ ምድር ላይ እንዲሆን የሚፈልግበት? ቶፖግራፊው ላይክ ወደ አሰብ ከሄደ የኢትዮጵያ ሰራዊት የኤርትራ ሰራዊት በጣም ነው ስትሬች የሚሆነው ወደ ታች። ያንን ስለማይፈልግ ነው ጦርነቱ በሰሜን በኩል እንዲሆንለት የሚፈልገውና እሷን ነገር እስቲ ሌሎቹ ሲያወራ አሰላስላት እስቲ እሱንም እናደርጋለን። አሁን ይሄ መንግስት እያደረገ ያለውን ነገር ታውቃላችሁ። ድሪባ ኩምሳን በጃልሰኝ፣ ዘመነ ካሴን በእስክንድር፣ ደብረ ጽዮንን በጌታቸው ረዳ፣ ኢሳያስ አፈወርቂን በሌተናል ጀነራል ዮሐንስ ገብረ መስቀል የማስበላት ታክቲክ ላይ ነው ያለው። አይዶን ብዙዎቻችሁ ይሄን ጉዳይ ያያችሁ ከሆነ አላውቅም። የሚገርም ዘመን ላይ ነው ያለነው። አፋር ላይ ሲሰለጥኑ የምትዋቸው በቲፒኤልኤፍ ያኮረፉ በኢሳያስ አፈወርቂ ያኮረፉ ሰዎች ናቸው። ብርጌድ መሐመዱ ተብለው የሀገር መከላከያ ሰራዊት ጀስት ሱፐርቪዥን ነው የሚሰጠው እንጂ ቀጥታ ወደ ጦርነት ውስጥ አይገባም። ድጋፍ ወይም ደግሞ ሱፐርቫይዝ የማድረግ ነገር ነው እንጂ እንዴት ያለ ተንኮል! ይሄ ግን ተንኮል ነው። ይሄ ተንኮል ነው።
እና ይሄን ነገር መተንተን አለብን ጎበዝ። ይሄን ሳትተነትኑ የትም አትሄዱም ነው እያልኩ ያለሁት። ታፕታፕ እያደረጋችሁ ክብራትና ክብራን። እሺ ብሩኬ ቴንኪው፣ እንደ ሁል ጊዜ ሁሉ አመሰግናለሁ። ይርታቸው ወደ አንተ ልምጣ። ኦኬ ታንኪው። አይ ምን አለ መሰለህ እኛ በሚመቸን ለማውራት ከሆነ ቅድም ብሩክ ያወራው የሚያስከድ ነገሮች አሉ። ነገር ግን ኢቭን እንኳን ኤርትራ በኃይል ብንወራት በኢንተርናሽናል ኮሚኒቲ we don't have right to do that። የሰው ልሉናን የሰው ሀገር ሄደ መውረር አይቻልም። ዩናይትድ ኔሽን ገብተህ ነፃ የወጣ ሀገር ሄደ መውረር አይቻልም። አፕላይ ማድረግ ያለባት ከመስቀል ዩናይትድ ኔሽን ሄዳ አፕላይ ታደርጋለህ። ኢትዮጵያ አልወጣም ካለች በኃይል ትመታለች። ኢራቅ ተመቷል። ኩዌት ወሮ እንደዛ ነው የተመታው። አቅም ሲያንሳት ኩዌት የዓለምን ህዝብ አስተባብራ ነው ከሀገሯ በድንበር አልወጣም ሲል የተመታው። ሌላው አብይ አህመድ አሁን ባለው ስታንዳርድ ኢትዮጵያ ውስጥ ዶክተሮች ተርበው የሚበሉት የሚጠጡት አጥተው የኢትዮጵያ ህዝብ በረሃብ እያለቀ አማራ ውስጥ የገባውን ሰራዊት መውጫቶ እጁ እየሰጠ እስክስታ እየጨፈረ ለፋኖ ትጥቅ እያሳጠቀ ኤርትራዋን መዋጋት የለባቸውም። ለፋኖ ብቻ ማሳጠቅ አለባቸው። they don't have to waste their time. they don't have to life cost ያደርጋቸው። ፋኖ ከደገፉ ካሳጠቁት እስከ አፍንጫው እነሱ መዋጋት አያስፈልጋቸውም። አብይ ማስተዳደር አልቻለም። የኢትዮጵያ ህዝብ ወዶት አብየት ብሎ እጁ የነሳለት መሪ ተብሎ የተሰጠው ነበር። ነገር ግን የሀገራችን ጥቅም ለማስከበር ሳይሆን ኢትዮጵያን ለመከፋፈል ትልቅ ስራ እየሰራ ያለው ህዝብ ያላወቀው ተንኮለኛ ነው። አማራ የሁሉ ዋጋ እየከፈለበት ያለ ወለጋ ሲታረድ፣ ሻሸመኔ ሲታረድ፣ ሌላ ቦታ በሙሉ ናዝሬት ማጆሪቲ ደብረዘይት ያለውን አማራ ህዝብ ታፍኖ ሞጋሳ ተደርጎ ድምጽ የለው በሀገር መልክ እንኳን በዜግነት መልኩ የማይታይበት ደረጃ ደርሶ እየተጨቆነ ማጆሪቲ መሆኑን እየታወቀ አማራ ማይኖሪቲ ለማድረግ ጥረት እየተደረገ ነው ያለው። ይህን አብይ ብቻ ሳይሆን የባዕድን ብልጽግና ስራ አስፈጻሚ ሆኖ አማራው እንዲያልቅ እያደረጉ ነው ያሉት። ነገር ግን ዊስትራግልን እንትን ባህር ዳር አካባቢ ፋኖቹ እየደወልኩ አገኛቸዋለሁ። እዛው ባህር ዳር አካባቢ ዘዘልማ ሌላ ቦታዎችም እናገኛቸው የፋኖ ኃይሎች አሉ። በቅርቡ ጊዜ የሚመታ ኃይል ይመታል። ባዕድን የሚባለው የእንስሳ አስተሳሰብ ያለው ለኢትዮጵያ የሚያድን መስሎ ተለጥፎ የአማራን ህዝብ እያስጨፈጨፈ የደቡብ ህዝብ አሁን ሆ ብሎ እየተነሳ ነው ያለው። ባለፈው አይተው ከሆነ 6 ብሔሮች ኢንክሉድ ሲዳማ መኖር አልቻሉም። ኢትዮጵያውያን ናቸው። ኢትዮጵያ የምትሉት እዚህ ላይ በህገ መንግስቱ ኢትዮጵያ የምትባል ሀገር የለችም። የብሔር ብሔረሰቦች ሀገር ተብላ እነዚህ ብሔሮች ተብለው መብታቸው ምንድነው ያልከው? ኢትዮጵያ የምትባል ሀገር የለችም ያልከው? በህገ መንግስቱ ውስጥ ኢትዮጵያ የምትባል ዜጎች የምታገብር ሀገር የለችም። ኦኬ ቀጥል። እና እኔ አንተ ሁላችንም የዜግነታችን የሚከበረው ህገ መንግስቱ ቅድም አንድ ወንድም ጠቅሶታል። ህገ መንግስቱ እኔ እናንተ እንደ ዜጋ ሲያየን ነው ለኢትዮጵያ የምንዋጋው። ያለን ሀብትን ይዘን ገብተን ሀገራችን ማልማት ምንችለው የህዝባችን መብትና እኩልነት፣ ፍትህ፣ ዲሞክራሲ የሚሰፍነው እያንዳንዱ ኢትዮጵያዊ በዜግነቱ ተከብሮ ሲኖር ነው። ከቦታ ወደ ቦታ ተዛውሮ የመስራት የመኖር የፈለጋትን ምሽታ አግብቶ ኦሮሞቱን፣ አማራቱን፣ ጉራጌ እኔ ብሔር የወደዳለትን አግብቶ መኖር የሚችልበት ስርዓት ሁላችን የሚወክል ሲኖር ነው ያለው። ህገ መንግስት ኢትዮጵያን አይወክልም። የጉሩብ ነው ያለው። አንድ ስልጣን ሲወጣ እንደፈለገ ያሽከረክራል፣ ይጨቁናል፣ ይገላል፣ ያፍናል፣ ያባራል፣ ንብረት ይወስራል፣ ይወርሳል።
በዚህ መልኩ እየተካሄደ ያለው ስርዓት ለፋኖ ኢትዮጵያውያን መደገፍ አለባቸው። እኛ ፋኖ ስንሆን ኢትዮጵያ ለማፍረስ አይደለም። አማራ እንደ አማራ ህዝቡን ኤምፓወር አድርገን ወደ ስልጣን ለማድረስ ሌላ ኢትዮጵያውን ከጎናችን እኛን የሚመስሉ ግልጽ የሆነ የኢትዮጵያ ፍላጎት ያላቸው ኢትዮጵያ እንድትኖር እንድትቀጥል አንድነት ቢኖረን እንኳን አፍሪካ አንድ ማድረግ እንችላለን። አፍሪካ አንድ ማድረግ እንችላለን። ምንድነው የሚያስፈልገን? ልማት አይደለ? ወደ ሱዳን መንገድ፣ ወደ ኬንያ የራሳችን ጸጥታ፣ ኬንያዎች ሲመጡ ወደ ሀገራችንም በሰላም ወጥተው የሚገቡበት መንገድ የሐሳብ ልዩነቱ አጥቦ በመሰረተ ልማት የተመሰረተ ወደ ሶማሌም እንደዛ ወደ ኤርትራም እንደዛ ማድረግ እንችላለን። ቆይ አፍሪካ ይቆየንና እናንተ ራሳችሁ በአማርኛ እያወራችሁ በራሳችሁ ጉዳይ ለምን እንዳትሆኑ? መጀመሪያ ሁሉ አማርኛ ያወራውን አማራ እንዳይመስል እዚህ አሁን ሲሰድበ የነበረ አይተዋል። ትግሬ እያለ ለመከፋፈል አማራ እንዳልጮህ ትግሬ እያለ ሲሰድበ የነበረ እዚህ ያየሁት ነበር። አንተ ቆሻሻ ሽማግሌ አንተ ምናምን እያለ ኮሜንቱን ኮሜንት ላይ የሚሰደባሉ። ምን ያህል ክፉ ወጣት እንደተፈጠረ ኢትዮጵያ በእውቀት ያልበሰለ ለራሱ ጥቅምና የሚጎዳውን እንኳን የማያውቅ ያንዱን ብሔር ሲዘልፍ አንዱን ብሔር ከፍ ሲያደርግ ነገ እንደሚዋረድ እንደሚቀጥል። ቆይ እንደዛ አናርግ። ቆይ ኮሜንት ላይ የፈለጉትን ይጻፉ። ቻይናውም ሊሆን ይችላል፣ ቻይናውም ሊሆን ይችላል፣ ሱዳናዊም ሊሆን ይችላል። አናውቀውም። ኮሜንቱን እንተው። አሁን የምናወራው ያለንበት ሁኔታ የባህር በር ያስፈልጋል በሚል የኢትዮጵያ መንግስት ከሻቢያ መንግስት ጋር ሊታኮስ ነው። አይታኮስም፣ ውሸቱ ነው። ባለፈው ሶማሌ እስከ አፍንጫዋት እስክትደራጅ ድረስ ሶማሌ ሄጄ ባህር አመጣለሁ አለ። ሶማሌ እስከ አፍንጫዋት ታኮሰት። ኢጅፕት ሁላ ገባች። ፓወሯ አጠናክራ በአሜሪካ ሪኮግናይዝ ተደረገች። ሶማሌ ወድቃ የነበረች ተነሳች። አሁንም ኤርትራ ወራሎ ሲል ሳውዲ ብልሃል፣ ራሻ በዓለም ግዙፍ ኢሳያስ ሲሄድ የተከበረ ቻይና ሲሄድ እንዴት ኢሳያስ እንደተከበረ ያለፈው ጉምኝቱ አይተሃል። አሁን ኢሳያስ እስከ አፍንጫው ታጥቋል። ቦታውም ለጦርነት አመች አይደለም። ነብሯንም ብላ ጁላ የተማረኩበት 10 አመት ጡብ ሲሰራበት የነበረ ሌሎቹ ብዙ ስማቸው ማናቃቸው ምርኮኛ እዛ ጡብ ሲያመርት የነበረው ነው። አብዛኛው ወታደር በደርግ ጊዜ የኢትዮጵያ ልጅ ከሽብር እያለ ተማሪውን እየጨፈጨፈ መጨረሻው ኤርትራ ተማርኮ ለ10 አመት ከዛ አስልጥኖ እንደገና ወደ ውጊያ አስገብቶ ነው እዚህ ያደረሳቸው። ስለዚህ እኛ ኤርትራ ያውቁታል እኮ የኦሮሞ ተወላጆች ሆኑ ሲናገሩ ባለስልጣኖች አሁን ያሉ አንችለውም፣ ቦታው አመች አይደለም ለጦርነት። እኔ ቅርብ ነኝ፣ ከዛ የወልቃይት ጠገዴ ልጅ ነኝ። ስለዚህ በጣም የማያውቀው ሰው ቀላል ይመስለዋል። ውሃ ጥም እንኳን አይችሉም። አቀበቱ ቁልቁለቱ ከዛ ተወልደ ያደረ አሁን እኮ እንደዛ አይደለም እኮ አሁን ብዙ ሽማግሌዎች ያልገባቸው በቆመ ጠበቀኝ ዘመን ነው የሚያስቡት። ኖ አይደለም። አሁን በቴክኖሎጂ አሁንም ቢሆን ቴክኖሎጂ ድሮን አላት ሁሉ ነገር ከአረቦች የአረብ ሊግ ነች፣ የአረብ ሊግ ማህበር ነች። አንደኛ አረቦች ደግሞ ኢትዮጵያ እንድታድግ አይፈልጓትም፣ ጠላት ናቸው፣ ይወጋታል። አሜሪካ ቅድም ወንድሜ ሲናገር ነበር፣ ክሊንተን ነው አትግባባ ያለው። ወደ አስመራ ሊገቡ ትንሽ ቀርቶባቸው ነበር በጦርነት ጊዜ 1988 መሰለኝ። ያኔ ሊገቡ ትንሽ ሲቀራቸው እንዳትገባ ብሎ ዋይት ሃውስ ደውለው ነው ያቆሙት መለስ ዜናዊ እንጂ መለስ አይደለም እንትን ያለው። አንድ ቅድም ሲያነሱት ስዬ አብርሃ የውጭ ጉዳይ ሚኒስቴር የነበረው የመከላከያ ሚኒስቴር የነበረው እና መራራ ጉዲና እዚህ ሲያትል መተው ነበር። መራራ ጉዲና ስብሰባ እነሱ አዘጋጅተን ጠርተናቸው አንድ ነገር ልጠይቅህ አልኩት። ምንድነው እሱ አለኝ። አብረን ራት እየበላን ነው the next day meeting ሊያደርግ የክብር እንግዳ ሆኖ መተው ማለት ከመራራ ጉዲና ጋር አንድ ጥያቄ ልጠይቅህ። ምንድነው እሱ የምትጠይቀኝ አለኝ። እናንተ ኢትዮጵያውያን ሆናችሁ መቅረት ምችሉ መሆናችሁ ካወቃችሁ በኋላ የአሰብ ጉዳይ ለምንድነው አሳልፋችሁ የሰጣችኋት? ወይስ
ለወደፊቱ ትግራይ ትግርኝት ብላችሁ መገንጠል ስላሰባችሁ ነው ስለው በጣም ተናደደ። ይህ ጥያቄ ለኔ አይደለም መጠየቃለሁ ለመለስ ነው ብሎ መለሰልኝ። ጨርሻለሁ። ዞሮ ይመጣል። ኤማ ወዲ የሻቢያ ወይም የኤርትራ ተወላጅ ነው። ቪዲዮ ታበራለህ? ይሄ ውይይት በቪዲዮ የታየ ነው የምናወራው። ኤማ ይሰማል? ኤማ ወዲ ኤማ አሁን የገባኸው ሚዩት ነህ። ኤማ ይሰማል? በረከት ነኝ አስገባኝ ይላል። ገብተሃል እኮ ወንድሜ፣ ገብተህ ቁጭ ብለሃል ጥግ ላይ። ከኔ በታች ከሶራ በታች ያለው መግባቱን አላወቀም መሰለኝ። አስገባኝ ይላል። ገብተሃል ወንድሜ፣ ቦታ ይዘሃል። ኤማ ይሰማል? አይ ቲንክ እያወራ ነው መሰለኝ። እስኪ አሚት ላድርገው። ኤማ አው መጣ፣ አሁን መጣ። እሺ ቪዲዮ ታበራለህ ወይስ እንዴት ነው? በኦዲዮ ነው የምታወራው? ኧረ አይችልም። እንትን ጨለማ ነው ያለት እና አማርኛ ደግሞ ብዙ አይችልም። አው የሆኑ ቦት እየከፈቱ በድምጽ ቢያወያዩ ሞኝ ኢትዮጵያውያኖች አሉና እነሱ ጋር ሄድና አውራ። ሞኝ አሉ፣ የሆኑ ሰገጤዎች አሉ። በኦዲዮም በምንም ስትገቡ በሀገር ጉዳይ የሚያሰድቡ የሚያስጠነጥኑ እነዛ ፈልግና እዛ ገብተህ አውራ። እዚህ ሪኩዌስት ልከህ የምትመጣ ኤርትራዊ በክብር አወያያለሁ፣ ግን ቪዲዮ ማብራት አለብን። ምን እናውቃለን ምን እንደሆንክ አይደለም። ግልጽ ነው፣ ትክክል ነው። ተከብረህ እንደመጣ ተከብረህ ትሄዳለች። አትፍራ፣ ችግር የለውም። በተረፈ ግን ቪዲዮ ማታበሩ ከሆነ እንዳትመጡ። ሌላ ቦታ ሂዱ። አሉ ብዙ የፖለቲካ ቤቶች አሉ። ለሰው ልጅ አንዴ ነው የሚነገረው። ከገባው ጀምሮ ስናገር ነበር። አሁንም ንገሯቸው፣ ቪዲዮ ማታበሩ ከሆነ እንዳትልኩ። እዚህ ቪዲዮ አብርቶ የሚያወሩ ሰዎች ለአድማጭ ተመልካች ክብር ስላላቸው ነው እንጂ ለሌላ አይደለም። ቪዲዮ አብሩ ምላችሁ ብዙ ጊዜ ከራሳቸው ከኤርትራውያንም ቅሬታ እንዳይመጣ ነው። የተሳሳተ ነገር ብትናገር እኔ ብዙ ማውቃቸው ኤርትራውያኖች አሉ። ይሄ ልጅ ከኛ ወገን አይደለም ቴዲ ትግራዋይ ነው ቢሉኝ በምንድን ነው ኦኬ ምን ላደርግ እችላለሁ? እኔ ቪዲዮ ግን ስታበራ ኦኬ ትግራዋይ ነው ወይስ የኤርትራ ተወላጅ ነው ወይስ ሌላ ነው ይለዩዋል የኤርትራ ልጆች። እና ካልሆነ ግድ አይደለም አትምጦ፣ ዝም ብላችሁ ታፕታፕ እያደረጋችሁ አድምጦ። ቴንኪው። እሺ ይርታቸው። ከዛ ወደ በረከት እንሄዳለን። አዲስ ግደይ እኔ ኤርትራውያን አስገባኝ ይላል። እሺ አዲስ ቪዲዮ ታበራለህ? አዲስ ይሰማል? አዲስ ሄሎ ቪዲዮ ታበራለህ? ይሰማል ወንድሜ? ሰምተናል። ኪቦርዱን እየነካ ነው። አይ ነው ላፕቶፕ አለ። ሰምተናል። ቪዲዮ ታበራለህ ወይ ነው ያልኩህ? ጎበዝ ተንታኝ ነው እንዲባል ነው ኪቦርድ ቢነካካው ወይስ ምንድን ነው? ወይስ ሲንጀር ጋይስ ቀልድ አይደለም የያዝኩት። በእናታችሁ ፕሊዝ በቃ አትላኩ። በቃ አትምጡ። ግድ የለም አትላኩ። ንገሯቸው፣ ኤርትራውያን ንገሯቸው በክብር በቃ አትግቡ በሏቸው። ጀስት ሌላ ቦታ ሄደው በኦዲዮ አወሩ። ይገባኛል። እኔ ቪዲዮ እንደማታበሩ አውቃለሁ። ቢኮዝ አታበሩ። በኦዲዮ ሌላ ቦታ አወሩ። እሺ ፕሊስ አትላኩ ከዚህ በኋላ። በረከት ያንተ ነው ተራው። በረከት ይሰማል? ቴዲ አይ ዶንት ቲንክ መግባቱን የሱ ኔትወርክ መግባቱን ያወቀ አይመስለኝም። አስገባኝ እያለ እየጻፈ ነበር። አይ ቲንክ ኔትወርክ ነው መሰለኝ። ታፕታፕ እያደረጋችሁ ፕሊዝ ታፕታፕ። እኔ ያለሁበትን ቦታ ታፕታፕ አድርጉና ኔትወርኩ እንዲለቅ እናድርግ። ታፕታፕ እያደረጋችሁ ታፕታፕ አድርጉ። በረከት ይሰማሃል ወንድሜ? አንድ ሚዩት ላድርገው እስኪ፣ ምናልባት ሚዩት ሆኖ ይሆናል። በረከት አቤት። እኔ ይሰማኛል። ኦኬ ቪዲዮ ማብራት ትችላለህ? አይ ቪዲዮ ለዛሬ አላበራም፣ ሌላ ቀን አበራለሁ እርግጠኛ ነኝ። ሶሪ የስፔሻል ምክንያት ስላለኝ ነው።
ኦኬ ወደ ዳኒ እንሄዳለን። ይሄ ሁሉ ሰዓት ተቀምጠው ወንድም ይሄ ሁሉ ሰዓት አውርተን ተጫውተን በቪዲዮ ነው የሚያበሩት ብለህ ስንት ሰዓት ተስማምተን ሌላ ጊዜ በኦዲዮ እናወራለን። ችግር የለውም። በትልቁ አንተው ለታፕታፕ ኮፒ ሊንክ እኔ ያለሁበት ቦታ ታፕታፕ አርጉ። ከክብራትና ክብራት ጭንቅላቱን ደብድቡት። ቴዲን ማተውሉ ጭንቅላና ታናቱን በጥሶለት ያው በታፕታፕ ነገር የለውም። ተወልደ ነፍስ እስካወቅበት ጊዜ ድረስ አይተም ሰምተም የማታውቀውን ምርጥ ፖለቲካዊ ውይይት ነው ማዘጋጀልህ። ጀስት ታወራለህ፣ ወደምትሄድበት ትሄዳለህ፣ ከቴዲ አናት ላይ ትወርዳለህ። እዚህ የማደርግልህ ምንድነው? ተወጣጥረህ ሳምንቱን ጠብቀኸኛል፣ ትተነፍሳለህ፣ ትረጫለህ፣ ትሄዳለህ። በቃ አለቀ። ከዛ ከቴዲ አናት ላይ ትወርዳለህ። ሳምንቱ ደግሞ ሌላ ዜና ይመጣል፣ እሱን እንተነትናለን። መንገድ ላይ ስንገናኝ ሰላም እንባባለን። አለቀ ደቀቀ። ስለዚህ የምትገቡ ሰዎች ግን አንድ የምናገረውን ስሙ። በቪዲዮ የተያየን የምናወራበት ነውና አትላኩ ፕሊስ። ይሄን እያወቃችሁ ከላካችሁልኝ ቀልድ እንደያዛችሁ ነው የሚገባኝና ፕሊስ እንደዛ ታርጉ። እሺ ታፕታፕ አርጉ። አንዴ 100 ሺህ አስገቡት ፕሊስ። 100 ሺህ ማይኮ ትገባለህ። ማይኮን አውቀዋለሁ። ማይኮ ቪዲዮ ማብራት ይችላል። ኦኬ ታፕታፕ አርጉ። ታፕታፕ አርጉ። ማይኮ ቪዲዮ ታበራለህ አንተ ወይስ እንዲሁ በኦዲዮ ነው? አንተም ቴዶ እኔ ትላንትና ነው አስመራ የገባሁትና ኢንተርኔቱ ቪዲዮ እንትን አያደርግም። አይ ነው በሰማ ኤቭሪባዲ ኖስ ሚ ግን ያው በጨዋነትም ስለማወራ አይ ነው ምንም በጨዋነት ጥያቄ የለኝም። ምን አውቃለሁ ግን መርህ ስለሆነ በኦዲዮ ስናወራ እንትን እላለሁ። ይሄ ግን በቪዲዮ ስለሆነ ለአንዱ የሚሰራው ለሁሉም መስራት ስላለበት ነው። ማይኮ እስቲ ቆይ ልሞክረው። እሺ ታፕታፕ አድርጉ። ነው ያለሁበትን ቦታ ታፕታፕ አድርጉ ፕሊዝ። 100 ሺህ አስገቡት። የማንኪያ ነገዶች የላችሁም እንዴ? የማንኪያ ነገዶች 100 ሺህ አስገቡት። ኦኬ ቴንክ ዩ 97 98 እያደረግን ያለ ነው። በምንሰማው በሳምንት ከኤርትራም ወገን ከኢትዮጵያም ወገን የሰማናቸው አበይት ክስተቶች አሉ። ይሄ ጉዳይ ወዴት ይወስደናል ነው ሀሳባችሁ። ምንም ሆነ ምን በጨዋነት ነው ሀሳባቸውን እየሰጡ ያሉት። ያንን ነው የምናደርገው። ማይኮ ኔትወርክ እስኪያስተካክል ድረስ ወደ ዳኒ እመጣለሁ። ዳኒሻ 8 ደቂቃ አለው እንደምን። ኦኬ ቴንክ ዩ ቴዲዬ፣ በጣም የዛሬው ፕሮግራም በጣም ጥሩ ነው። ቅድም እንደ አንድ ሰከንድ እንደማስተካከያ ቅድም ብሩኬ ለተናገረው በአፄ ሚኒሊክ ጊዜ ሲአክሴስ የለንም ላለው ካልተሳሳትኩ እንግዲህ ሪሰርች አላረኩትም የጅቡቲ ፖርት አክሴስ የነበረን ይመስለኛል እንግዲህ ካልተሳሳትኩ። ለምን የኢትዮጵያ ሊድ መስመር የተሰራው እንደሚባል ከሆነ አላነበብኩትም የትም ቦታ ለፈረንሳይ ድርጅት እንደ ጋራንቲ አስይዘው ነው የኢትዮጵያ ሊድ መስመር የተሰራው ከአዲስ አበባ እስከ ጅቡቲ። አፄ ሚኒሊክ የአዲስ አበባን ጅቡቲ መስመር ከሰሩት ያ ማለት በአፄ ሚኒሊክ ዘመን ኢትዮጵያ ሬድ ሲ አክሴስ ነበራት በጅቡቲ በኩል የሚለው ነገር ላይ ያሳምናል ብዬ አስባለሁ። ከዛ ሌላው ወደ ዋናው ቀጥታ ስገባ እንግዲህ ዛሬ ያስቀመጥከው ነጥብ ትክክል ነው፣ ጄኒው ጥያቄ ነው። ጥያቄው ምንድነው? አሁን ይገባኛል ጥያቄ አይደለም፣ የማን ነው ምንድነው የሚለው ነገር አያግባባን ሁላችንንም ማለት ነው። ግን አሁን ግን በኃይል ሚዛን አስተላለፍ ላይ ባለው በጂኦፖለቲክ ሁኔታ ላይ ይሄ ነገር በኢትዮጵያ መንግስት በዳውንታውን መንግስቱ በአብይ አህመድ መንግስት ይሄ ነገር እውን ሊሆን ይችላል ሊሳካ ይችላል የሚለው ነገር እሱ ላይ ማየት ፈልጋለሁ። ለምን እኔ ኦልሬዲ በዚህ ሳምንት ጂኦፖለቲካውን አስመልክቶ ከቀድሞ ከእስራኤል ሴናተሮች አባላቶች ጋር የፓርላማ አባላቶች ጋር ሰፊ ዲስከሽን አድርገንበት ነበር፣ ውይይት አድርገንበት ነበር ቲክቶክ ላይ እንዲሁም በውስጥም በዙም ላይ ማድረገንበት ነበር። ቅድም ቴዲ አንተን ማስተካከል ኢራን ከኤርትራ ጎን አይደለችም። ኢራን ከኤርትራ ጎን በር ዝግ ነው። ኢራን አክሴስ የላትም ኤርትራ ውስጥ። ከኢራን ጎን የተሰለፈችው ኢትዮጵያ ናት። ኢትዮጵያ እንግዲህ እንደሚታወቀው 6 ሜይ 2025 ላይ ከኢትዮጵያ አይመስለኝም ያልኩት ኢራን ከኤርትራ ጋር የምትሆን አይመስለኝም ያልኩት እንጂ እናት አላልኩም። ኦኬ ይቅርታ እንግዲህ እኔ በትክክል አልሰማሁም ማለት ነው። ሶሪ። አሁን እንግዲህ ምንድነው ጨዋታው? ጂኦፖለቲክስ ነው ጨዋታው። እንግዲህ ኃይል አስተላለፍ ነው፣ የጉልበተኞች ኃይል የምናይበት ነው። አሁን በጂኦፖለቲኩ አኳያ አብይ አህመድ ያሰቡት ጥያቄ አይደለም ያለው። አብይ አህመድ የኢራን ፍላጎት አለ በቀይ ባህር ላይ፣ የነ ዩናይትድ አረብ ኤሚሬት ፍላጎት አለ። አሁን እንግዲህ ዩናይትድ አረብ ኤሚሬት እጇን አንስታ በቀጥታ አልመጣችም። በጋህድ ግን ሚዩት የከፈተ ሰው አለ። ሚዩት የምታደርግልኝ ከሆነ ሳሚን ካልተሳሳትኩ። አሁን ያለው ጂኦፖለቲካ ጨዋታ ነው ያለው። የጂኦፖለቲካ ጨዋታው ምንድን ነው? ኢራን ነው እንግዲህ አሁን በቀጥታ መታ እጇን ከአብይ አህመድ ጋር ነኝ ብላ እጇን ያነሳችው ማለት ነው። አሁን ለምሳሌ የኢራን መንግስት ከኢትዮጵያ መንግስት ጋር በሴኪዩሪቲ እና በኢንፎርሜሽን ስምምነት አግሪመንት አድርገዋል። ያላቸው ስምምነት ምንድነው? ሀገር ውስጥ የሚንቀሳቀሱ አማጽያኖች
በጋራ ኦፕሬሽን በማድረግ እንዲሁም ለኤርትራ ላይ ለሚደረገው ለቀይ ባህር ሲ አክሰስ ለሚጠይቅ የኢትዮጵያ መንግስት በሎጂስቲክን በመሳሪያ ያቀብላለሁ ነው የሚለው ይላል። የአብይ አህመድ ጥያቄ እውነት የኢትዮጵያን ኢኮኖሚ ለመመለስ የአሰብ ጥያቄ ነው ወይስ የባድ አልማንዳብን ሪንግ የመቋጠር ፍላጎት ነው ያለው? ስለዚህ የኢትዮጵያ መንግስት የቀይ ባህር አክሴስ የሚጠይቀው በኢራን መንግስት የትሮይ ሆርስ ሆኖ የባድን አልማንዳብ ሪንግ ለመቋጠር ፍላጎት አለው አብይ አህመድ። ምክንያቱም የባድ አልማንዳብ ሪንግ ከተቆጣጠርከው ለየመን ለእንደነ ሁቲ ያሉ አማጽያኖች ማለት ነው ቀጥታ መሳሪያ ማስረከብ ትችላለህ። እንዲሁም እስራኤልን ኢኮኖሚካሊ ፖለቲካሊ ልታዳክማት ትችላለህ። ለምን 166 ቢሊዮን ዶላር የሚያልፍ ኢኮኖሚ በዛ ነው የምታስተላልፈው እስራኤል። እዚህ ጋር የኢራን በፊት ለፊት መጥቶ የኢራን የቀይ ባህር አክሴስ መጠየቅ ይሄ ቀጥታ ኢትዮጵያን መንግስት ሄዶ የሚያላትመው ግጭት የሚያስገባው ከእስራኤል ነው። ስለዚህ ለምን እስራኤሎች አንኦፊሻሊም በለው ዳላክ ደሴ ላይ ትልቅ ራዳር መቆጣጠሪያ ያላቸው አረቦቹን የሚቆጣጠሩበት እንዲሁም የቀጠናውን ጂኦፖለቲኩን የሚስሉበት ከኢሳያስ ጋር ስትላተም ከእስራኤል ኢንተረስት ጋር ነው የምትላተመው። ኢራን ከስተጀርባ ሆና ለአብይ አህመድ መንግስት ድሮን እያቀበለች ወደ ቀይ ባህር እመጣለሁ ካለች ይሄ ቀጥታ ግጭት ውስጥ የምትገባው ከእስራኤል ኢንተረስት ጋር የምትገባው ማለት ነው። ይሄን ደግሞ የእስራኤል ፓርላማ አባላቶች የነበሩ ሰዎች አስምረውታል ማለት ነው። እዚህ አብይ አህመድ በዚህ ሰዓት እያደረገ ያለው እንቅስቃሴ እያደረገ ያለው በፊት ለፊት ኢራንን ይዞ የኢራንን ኢንተረስት የኢራንን ፍላጎት የዩናይትድ አረብ ኤሚሬትን ፍላጎት የእነሱ ፍላጎት ምንድነው? ባድ አልማንዳብን መቆጣጠር ነው። ለምን ከፍተኛ ጂኦፖለቲክ ያለበት ሪንግ ነው ያ ቦታ ማለት ነው። ያ ቦታ ደግሞ ለንደን እስራኤል ሀገር ያሉት ደግሞ የህልውናቸው ጉዳይ ነው። ለምን እስራኤል ኢምፖርቷን ኤክስፖርቷን የምታስተላልፈው በዛ መስመር ነው። ያላትን የውስጥ የናሽናል ሴኩሪቲ ጉዳይ ላይ የምትገድበው ያን ሪንግ በመቆጣጠር ነው። አሁን ኢራኖች እንግዲህ ከአብይ አህመድ ከስተጀርባ ሆነው ወደ ቀይ ባህር አክሴስ ከመጡ እንግዲህ ያ ማለት ማነው ቀጥታ መጥቶ የሚላተመው? የእስራኤል ኢንተረስት ይላተማል ማለት ያ ማለት እንግዲህ ሶሪያ ላይ እንዳየነው፣ የመን ላይ እንዳየነው፣ ሊባኖስ ውስጥ እንዳየነው፣ ጋዛ ውስጥ እንዳየነው ሰርጂካል ኦፕሬሽን መጥቶ ይሰሩባል። ለምን በናሽናል ሴኩሪቲ ውስጥ መጣባቸው አይሰሙም እስራኤሎች። ይሄ ቅድም እንዳልኩ ነው። ጉልበተኛ ከሆንክ የዓለም አቀፍ ህግ አይገታም። በጨዋ መልኩ እንግዲህ የእስራኤል ውጭ ጉዳይ ሚኒስትር 5 ሜይ መጥቶ በጨዋ መልኩ ለኢትዮጵያ ውጭ ጉዳይ ሚኒስትር ለቲሞቴዎስ እዚህ አካባቢ ቀጠናው ላይ የሚደረገው የትኛውም ግንኙነት ከስተጀርባ ዋና ማዘዣው ጣቢያ ቴሄራን ኢራን ስለሆነ እዛ ላይ የሚደረገው አግሪመንት ፈትሹበት ብለዋል። ሁለተኛ ነጥብ ያስቀመጠው ደግሞ ከዚህ በኋላኛ በአፍሪካ ቀንድ ላይ በቀጥታ ነው የምንገባበት፣ ማንም አይገድበንም። የአብይ አህመድ እንትኑ አልገባኝም። ቆይ ከሻቢያ ጋር መታኮስ በአንድም ወይ በሌላ መንገድ ከእስራኤል ናሽናል ኢንተረስት ጋር መላተም ነው የሚሆነው ነው ያልከው ለኢትዮጵያ? ኦፍኮርስ የእስራኤል ናሽናል ሴኩሪቲ ነው የምትነካው። ግልጽ እኮ ነው። ኤርትራ የእስራኤልን ሴኩሪቲ ታስጠብቃለች ብለን ያሰብከው? በስነ ስርዓት ታስጠብቃለች አይደለም። ራዳር አለን እኛ ዳላክ ደሴ ላይ ማስጠበቅ ብቻ አይደለም፣ ራዳር አለን። ያን ራዳር መጥቶ ተፈርሶ እታረማለሁ ያለው ሁኔታ እንደዛ አይመስለኝም። ምክንያቱም የኤርትራ እኔ እኮ የምነግርህ እኮ ከእስራኤል ፓርላማ አባላቶች ገደና ታስተካክለኛለህ። እስራኤላዊም ስለሆንክ ለፓርላማ ሰዎች ቅርበት አለ በሚለው እንይዘዋለን፣ ችግር የለውም። የሻቢያ መንግስት የየመን የሀውቲ አማጽያኖችን ይደግፋል። ተሳስተዋል። አይደግፍም። ኢራን ትደግፋለች። ሻቢያ መንግስት ከሁቲ ጋር ምንም ግንኙነት የለውም። ጭራሽ ለሁቲ እንቅፋት የሆነ መንግስት ነው። የመጀመሪያው ሁቲዎች የኩዌትን መንግስት እንትን ላይ ሰና ላይ ያለውን የኩዌት መንግስት ለመጣል እንትን ሲያደርጉ የኤርትራ መንግስት አብሮ ተዋግቷል። 400 ሰራዊት ልኮ ተዋጋና ደሞመንት ሰና ላይ ሲመጡ ሁቲዎች ይሄን ሰብሰብ አድርገህ ትሄድበታለህ። አሪፍ እኔም የሚገባኝ ነውና እንደው እኔ እስከማውቀው ድረስ የእስራኤል መንግስት በሁቲ ጉዳይ እንዲሁም የአሜሪካ መንግስት እነዚህ የሁቲ ታጣቂዎችን እነዚህ የመን ውስጥ የከተሙትን የሁቲ ታጣቂዎችን በኢራን ባክ የሚደረጉትን ማለት ነው እነሱን ለማስታገስ እርምጃ እንደወሰደ ታውቃለህ። ከኢትዮጵያ መንግስት ጋር ኢትዮጵያ እነዚህን የሁቲ ታጣቂዎችን ለመቆጣጠር የግድ ወደ ቀይ ባህር መምጣት አለባት ይች ሀገር። አዎ፣ ግን ኢትዮጵያ ግን ከስተጀርባ ግን ኢራን ይዛ ስትመጣ ደግሞ አንደኛው ደግሞ ሁቲ የምታስታጥቀውና የሁቲ ሎጂስቲክ አቀባዮቹ ደግሞ ኢራን ናት። ኢትዮጵያ ደግሞ ስትራቴጂካዊም ሆነ በኢኮኖሚ በደህንነት ደግሞ ስምምነት አላት ከኢራን ጋር።
የኤርትራ መንግስት ምናልባት ብሩክ የሚያነሳው ዛሬ 25 ዓመት ነው። እኛ የምናወራው ኮረንቲ ፖለቲካ ሲቹዌሽን ነው። በቅርቡ እንኳን የእስራኤል መንግስትና እኮ የኢትዮጵያ መንግስት እኮ በደህንነት ዙሪያ ላይ ተነጋግረዋል። ይሄን ታስታውሳላችሁ? በደህንነት ዙሪያ ላይ አግሪመንት የለንም። ያለን አግሪመንት በመስኖ ልማትና በኢኮኖሚ ነው። በደህንነት ስምምነት የነበረው በህወሓት ጊዜ ነው። እሺ ቀጥል፣ ችግር የለውም ቀጥል። እሱ ነው ነገር በደህንነትና በሴኩሪቲ ጉዳይ የአብይ አህመድ መንግስት ከመጣ ጊዜ ጀምሮ እስራኤል እንደ መንግስት አግሪመንት የላትም። የናሽናል ሴኩሪቲ አግሪመንት የነበረው በታሪኳ ኦፊሻል የነበረው ኃይለ ሥላሴ ጊዜ ነው። በኃይለ ሥላሴ ጊዜ ነው የነበረው። ምክንያቱም ኃይለ ሥላሴ በዛን ጊዜ አሁን ይሄ ነው አየህ፣ ጥሩ ቶፒክ አስታወስከኝ። የቀይ ባህር እንግዲህ መቆጣጠር ቀጠና በነበረበት ጊዜ አረቦች በሙሉ እንግዲህ እስራኤል ለመቆለፍ በሚሰሩበት ሰዓት በወቅቱ እንግዲህ የእስራኤል ጀነራል የነበሩ ስሙን እዚህ ጋር ነው ጽፌዋለሁ፣ በኋላ እመጣበታለሁ። በዛ ሰዓት እንግዲህ ከ1977 በፈረንጆች አቆጣጠር ከንጉሱ ኃይለ ሥላሴ ጋር ነበረ። ለምን ብቸኛ የዛን ጊዜ የዛሬ ዳላክ የምትለው የዛሬ ቀይ ባህር የምትለው በኢትዮጵያ ቀጠና ትስስር ስለነበረ ለመጀመሪያ ጊዜ እስራኤል ሚሊተሪ አግሪመንት አድርጋ ከአፍሪካ ሀገር የሰራችው ከኢትዮጵያ ጋር ነው። ያ በኃይለ ሥላሴ ዘመን ነው። እንዲሁም የኢትዮጵያን እንግዲህ በዘመኑ የነበረው በኃይለ ሥላሴ ጊዜ የነበረው የኢትዮጵያን የነበረው የጦር የአየር ባር ኃይል ሲያሰለጥኑ የነበሩ እስራኤሎች ናቸው። ያለ ምንድን ነበረ በሰዓቱ ዳላክ ደሴ ላይ ግዴታ መቀመጥ ነበረባቸው። ለምን ባድ አልማንድ ሪንግ መቋጠር ነበረባቸው። ከዛ በኋላ ግን የኤርትራ መንግስት ሉዓላዊ ሀገር ከሆነ በኋላ ለምሳሌ ለአብነት ፕሬዚደንት ኢሳያስ አፈወርቂ መጥተው የሚታከመው ቴልአቪቭ ነው፣ እስራኤል ነው የሚታከመው። በየዓመቱ ለሕክምና ቼክአፕ የሚመጣው እስራኤል ነው። እስራኤል እየመጣ ሁቲ የሚያስታጥቅበት ምንም ነገር የለም። ኦፊሻሊ ስለምናውቀው ማለት ነው። አሁን እንግዲህ የባድ አልመንዳብ ሪንግ እንግዲህ እስከዛሬ ድረስ ከንጉሱ ከወረዱ በኋላ የእስራኤል መንግስት ኦፊሻል አንኦፊሻል በሆነበት ሁኔታ ላይ ያንን ሪንግ የሚቆጣጠርበትና የሳተላይት ኢንፎርሜሽን የሚሰበስብበት ዳላክ ደሴ ላይ ነው ያለው። የኢትዮጵያ መንግስት ከኢራን ጋር ሆኖ ሲመጣ በኢራን ላይ አክሴስ አደርጋለሁ ስትል ኢራን የኢራን ፍላጎት ግልጽ ነው። እንደነ አልሸባብ ያሉትን የእስራኤል ውጭ ጉዳይ ሚኒስትርም ተናግረዋል። እንደነ አልሸባብ እንደነ ሁቲ ያሉትን አማጽያኖች እንግዲህ ማስተባበር ነው የኢራን ስራ። ምክንያቱም ኢራን ፖለቲካሊ አሁን ጋዛ ውስጥ ተዳክማለች፣ ሊባኖስ ውስጥ ተዳክማለች፣ ሲሪያ ውስጥ ተዳክማለች። ስለዚህ ምን እየፈለገች ነው ያለው? ቀጠናው ላይ አዲስ አስተላለፍ እየፈጠረች ነው ያለው። እንደ እስራኤል ካየኸው ኤርትራን ተዋትና እንደ እስራኤል ካየኸው አብይ አህመድ ቀይ ባህር እመጣለሁ ሲል ኢራንን ከስተጀርባ ይዤ ያ ማለት የምትላተመው ቀጥታ ከእስራኤል ኢንተረስት ጋር ነው። ባለው በጂኦ ፖለቲካ ሁኔታ እስራኤል ከኤርትራ መንግስት ጋር የጀርባ አጥንት ግንኙነት አላት። ራስዋይ ሰውየው መንቃታችን ነው። ይሄ ግልጽ ነው። ሰውየው ራሱ የኢሳያስ ታሪክም አንድ የሚያሳየው እንግዲህ ወደ ሰውየው ከመጣን ወደ ዛሬ 25 ዓመት ወደ በረከት ከመጣን ፕሬዚደንት ኢሳያስ አፈወርቂ የኤርትራ ዲፔንደንስ አንድ ሳምንት ከመዘጋጁ በፊት በህይወት እና በሞት እያለ በማሌሪያ በሽታ ተይዞ ሄዶ ያገገመው ቴልአቪቭ ውስጥ ነው። የእስራኤል እና የኤርትራ መንግስት ግንኙነት ኢዝ ሎንግ ይርስ በውስጥ የተሳሰረ ነው። ስለዚህ የኤርትራ መንግስት ለምሳሌ ለነ ሁቲ ለነ አልሸባብ እንዲሁም ለኢራን በኩል የሚደገፉ አካላቶች ብቁ አይደለም። ቅድም ኢትዮጵያ ከኤርትራ ጋር ከእስራኤል ጋር ምንም አይነት የሴኩሪቲ ስምምነትም ንግግርም የላትም። ቴክኖሎጂ እና አግሪካልቸር ላይ ነው ብናለን። ቴክኖሎጂ በተግባር ላይ ወረደ ማለት ነው። ቴክኖሎጂ ሲባል ስለላም ቴክኖሎጂ ነው። እሱ እንዳለ ሆኖ ግን እሱ ለልፈልግ አይደለም። ግንቦት ሜይ 17 2025 ታውቃቸዋል። አምባሳደር አብርሃም ንጉሴን ታውቃቸዋል አይደል? በአዲስ አበባ በኢትዮጵያ የእስራኤል አምባሳደር ናቸው። የኢትዮጵያ ፕሬስ ድርጅት እንኳን ያወጣው መግለጫ ላይ ምን ያለ መሰለ፣ አምባሳደር አብርሃም ከኢትዮጵያ ጋር በተለይም ደግሞ ቴሮሪዝምን በመዋጋት ረገድ እነዚህ አሸባሪዎችን በመዋጋትና በደህንነት ዙሪያ ላይ ከኢትዮጵያ መንግስት ጋር አብሮ ለመስራት ተስማምቷል፣ ተነጋግረዋል ነው የሚለው። ረጅም ግንኙነት ነው ያለን። ኦፍኮርስ በብዙ ነገሮች እንገናኛለን። መቼ ነው በፈረንጅ አቆጣጠር መቼ ነው? አሁን እኮ ግንቦት 17 2025 መቼ ነው በፈረንጆች? በፈረንጆቹ ንገረኝ፣ ስንተኛ ወር ነው? 2025 በፈረንጆች። እኮ በፈረንጆች እኮ ያ ማለት ከሜይ በፊት ነው። ከ6 ሜይ በኋላ ይሄ ውድቅ ሆኗል። ምክንያቱም የኢትዮጵያ መንግስት ሄደው እንግዲህ አንደኛው መጥቶ ፊርማውን ያጸደቀው እንትን ላይ አዲስ አበባ ላይ ናምበር 1 ቶፕ ታርጌት የሆነ በመውሰድ የሆነ ሰውዬ ነው መጥቶ አዲስ አበባ ላይ ስምምነቱን ያጸደቀው። ያ ማለት ውሃ ከልሶታል። ኢቭን የኢኮኖሚ ያሉትን ስምምነቶች ራሱ ሪቮክ ለማድረግ እንግዲህ ሰዎች ሜይ 17 እኮ ማለት አሁን ጁን 1 ነው አይደል? ያለ ጁን 1 ያለ ነው። ይሄ ከ14 ቀን በፊት እኮ ነው ማለት
እኮ እሱን እኮ ነው የመጡት እኮ እሱን አግሪመንት እዚህ ጋር ትክክል አይደለም። ከፈለክ በሁለተኛው ስመጣ ሰነዱን አወጣለሁ። የደህንነትና የሴኩሪቲ ጉዳይ አግሪመንት አላረጉ። እሱን አግሪመንት መጥቶ የሚፈጽሙት ሌላ አካላት ናቸው። በአምባሳደር ደረጃ ይፈረማል። እሱ ካልክሽ እኔ ጀስት እንትኑ ነው እኔ ዜናውን ካልኩ አይደለም። በዶኩሜንት ከሆነ ዶኩሜንት አውጣልኝ ካል 15 ደቂቃ ነው ዶኩሜንት ማውጣት ይችላል። ዶኩሜንት እኔ ቴሌግራም ላይ ምንኩስ ግን እሺ ይኸውልህ ቴዲ ወደ ዋናው ቀጥታ አንተ ወደ እንትኑ እኔ ቀኑን ኤግዛክት አላስታውስም ነበር አሁን ስላወጣሁት ነው። እሺ ቀጥል፣ ችግር የለውም። እሺ ቴንክ ስለዚህ ወደ ዋናው ጨዋታ አሁን ያንጣ አንዴ ቃልና ዞሮ ይመጣል፣ ችግር የለውም። ከዛ በላይ ስቴ ለምን ቴዲ ብዙ ጊዜ ነው በረከትም ገብቶብኛል። ወንድም በረከት እሺ ሁለት ደቂቃ ስቴ ለምን አሁን እንግዲህ አንተ ያነሳው ጥያቄ ነው በጣም እኔ ኮንሰርን አድርጎኝ የገባሁት። አሁን ይሄ የይገባኛል ጥያቄ ውስጥ ከመጣ እኔም እንደ ኢትዮጵያ የራሴ ነው እላለሁ። ኤርትራ መጥቶ የራሴ ነው ይላል። አሁን ግን ፋክተሩ ላይ መሬት ላይ ተቀምጠን ማውራት ያለብን አብይ አህመድ እውነት ኢንቬሽን ማድረግ ይችላል ኤርትራ ውስጥ። ኢንቬሽን ካደረገ ከኤርትራ ጋር እነማን ይሰለፋሉ ካልከኝ፣ አንደኛ እስራኤል ትመጣለች። ማክ ማይ ወርድ ሳውዲ አረቢያ ትመጣልሃለች። ለምን? ኢራን ናት ከስተጀርባ ያለችው። የኢራን ፍላጎት ግልጽ ነው በሳውዲ አረቢያ ላይ ያላትን አቋም። እነ ቻይና ያልከኝ ነገር እዚህ ጋር ላስተካከለ ግባና ከአንድ ወር በፊት እኔም ማወጣልሃለሁ። የኢትዮጵያ መንግስት በተደጋጋሚ ቀይ ባህር ላይ በጉልበት እንመጣለን አክሰስ እናደርጋለን ሲል የቻይና ኤምባሲ ከአንድ ወር በፊት አስመራ ውስጥ ያለው የቻይና ኤምባሲ ምን አይነት መግለጫው እንዳበበው ምንድነው ያለው? የቻይና ኤምባሲ አስመራ ውስጥ ያለው ማንኛውም ጣልቃ ገብነት በቀይ ባህር ላይ አንታገስም የሚል ደብዳቤ ነው ያወጣው። ማን ያወጣው? የቻይና ኤምባሲ። ራሽያ አለች። ሶ ከአብይ አህመድ ጋር ማን ያለው ካልከኝ እነ ዩናይትድ አረብ ኤሚሬት እሷም ኦፊሻሊ እጇን አላነሳችም። ኦፊሻሊ እጁን አላነሳ ካል ልደመድመው አልችልም። ኢራን ግን እጇን አንስታለች፣ በግልጽ በፊት ለፊት መታለች። ወደ አሜሪካ ከመጣ ዶናልድ ትራምፕ ያለው አስተዳደር እስራኤል ስትነካብኝ እኔን ያመኛል የሚል መንግስት ነው ዶናልድ አስተዳደር። ከእስራኤል ውጭ ወደ ውጭ የሚል ስራ ቡድን ነው ያለው። ስለዚህ እነዚህ በሙሉ ስታያቸው ኢቭን ለአሜሪካ እንደ አሜሪካ እንኳን ከመጣ ቴዲ ያንን የባድ አልመንዳም ሪንግ ኢራን ተቆጣጠረችው ማለት በተዘዋዋሪ የዌስተርኖቹን ጥቅም ይነካል። በነገር ላይ እዚህ ጋር የምናወራው ስለ ቻይና የተናገርከው ትክክል አይደለም። ይሄ እመጣልሃለሁ ሰው ይታዘበናል። ለምሳሌ ቻይና ሁለተኛ ዙር ስመጣ ማስረጃውን ይዤ እመጣለሁ። የቻይና የፎሬን ፖሊሲ አንዱ ከአሜሪካም ከሌሎች ሀገራት የሚለያት ቻይና ኢንተርቪን አድርጉም በኢንተርናል ጉዳይ ላይ ወይም ደግሞ በእንደዚህ አይነት ጉዳዮች ላይ ቻይና ኢትዮጵያ እኮ ትልቁ የንግድ አጋሯ ናት። ኢትዮጵያ ተበልጥባታለች ወይስ ቻይና ተበልጥባታለች? ጥሩ ጥያቄ ብላል። እንዴት ኢንተርቬር እንደሚያደርጉ ልንገርህ። እሺ ለምሳሌ አድርገውና ወደ እንትን ይላል። አይ ጥሩ ምሳሌ ልስጥህ። የሰሞኑ ክስተት በውስጥ ጣልቃ ገብነት አይገቡም ብለሃል። አሁን ለምሳሌ የእስራኤል መንግስት ለሁሉም ሀገራቶች አክሴስ ጋዛ ላይ በከለከለበት ሰዓት ነው ቻይና ላይ ሰብዓዊ እርዳታ መስጠት አለብኝ ማንንም አልሰማም ብላ በሰማይ መጣ ለጋዛ ህዝብ እህልና ምግብ ወርውራ ሄዳለች። ታለች አልገባችም። ይሄ ምንድን ነው? ቤልት የሚባለው ታውቃለህ? ይሄ የቤልት ኤንድ ሮድ ኢኒሺየቲቭን ታውቃለህ? ቻይና የጀመረችውን $3 ትሪሊየን ፕሮጀክት ነው። እሱን አላውቅም። ማላውቀውን ነገር አውቃለሁ ልል አልችልም። ቻይና የጀመረችው በየብስ እንዲሁም በውሃ አጠቃላይ ዋን ተርድ ኦፍ የአገራትን በባቡር የማስተሳሰር የ3 ትሪሊየን ፕሮጀክት አላት። ይሄ ቤልት ኤንድ ሮድ ኢኒሺየቲቭ ፕሮጀክቱ የሚያልፈው አንድም መዳረሻው በጅቡቲ፣ በኢትዮጵያ፣ ሳውዝ ኢስት ኤዥያ አድርጎ ምስራቅ ኤሮፓ እንደዚህ ሁሉም ቦታ ይነካል። በተወሰነ መንገድ ዌስተርን ኤሮፓ ላይ ይነካል እና አንዳንድ የአሜሪካ አላ ሀገሮች ይሄ የሮድ ኤንድ ቤልት ኢኒሺየቲቭ ቻይና የጀመረችውን ለማስቆም ይሄ የባቡር ሀዲዱ የሚያልፍበት ሀገራት አሉ አይደል? እዛ አካባቢ ላይ ገና ካሁኑ ችግር እየፈጠሩባት ነው። ቢኮዝ ይሄ ኢኒሺየቲቭ $3 ትሪሊየን ኢኒሺየቲቭ የቻይና ተሳካ ማለት አለቀ። ቻይና ማንም ሊያቆማት አይችልም። ስለዚህ ይሄ የቻይና ፕሮጀክት ኢትዮጵያም ድረስ ነው የሚመጣው። በነገር ላይ አሁን የምናየው በውሃ ነው አይደል? ይሄ የ85% ሺፕ ትራንስፖርት ነው አይደል ያለው። አሁን ግን በባቡር ነው። ከቻይና ሸቀጦች ይገዛሉ ለአፍሪካ ሀገሮች፣ ለኢስተርን ዩሮፕ፣ ኤዥያ ውስጥ፣ አፍሪካ ውስጥ በአጠቃላይ ያም ፕሮጀክት ጀምሯል። በዚህ ጉዳይ ላይ ቻይኖች አስተያየቶቻቸውን ይሰጣሉ። ብሪክስ አይደለም ይሄ ቤልት ኤንድ ሮድ ኢኒሺየቲቭ ነው የሚባለው እና አላወቁትም። ግን እንኳን ነገርከኝ ለማለት በማላውቀው ጉዳይ ላይ አውቃለሁ ብዬ መዘባረቅ ስለማለት ቼክ አድርገው ምን የሚነካቸውን ሀገሮች ቼክ አድርገው። ኦኬ ጥሩ እሺ፣ በቃ እንደው አንድ ደቂቃ ልጠቅልልህ ቴሌ። በአንድ ደቂቃ አስተቀለው በሁለተኛው ዙር እመጣበታለሁ ከወንድሞቼ ከሚናገሩትን ሰምቼ።
ሶ እዚህ ጋር እንግዲህ አሁን ዋነኛው እንግዲህ የአሰብ ጥያቄ አይደለም፣ ግልጽ ነው። አሰብ አይደለም ለኢትዮጵያ መንግስት። የኢትዮጵያ መንግስት ዋነኛው ፍላጎት የነ ዩናይትድ አረብ ኤሚሬትን ኦፊሻል ያልመጣችን ብያለሁ ኃይለ ካልወስድም ለኢራን እንግዲህ የባድ አልመንዳም ሪንግ ለመቆጣጠር ነው። ባድ አልመንዳም ሪንግ የሚቆጣጠሩት ሀያላን ናቸው። ኢራን እዛ ቦታ ማስገባት አይፈልጉም። እነ ጅቡቲ የሀያሎቹን ኢንተረስት ጠብቀው ነው። እነ ኤርትራ የሀያሎቹን ኢንተረስት ጠብቃ ነው። በባድ አልመንዳም ሪንግ ላይ ከአሜሪካ ጋር ሰጣ ገብታ አታውቅም። ኤርትራ ከቻይና ጋር ሰጣ ገባት ከነራሻ ጋር ገብቶ አያውቁም። ስለዚህ የኢትዮጵያ መንግስት እኔ ለኢራን መንግስት የትሮይ ኮርስ ሆኖ ራሱንና እንደ ኢትዮጵያ ዜጋ እኛን ማስበላት የለበትም የሚል አቋም አለኝ እንጂ ይሄ የአሰብ ጥያቄ አይደለም። ይሄ ነገር ደግሞ ምን ደግሞ ነገ ከነገ ወዲያ ደግሞ ኦፊሻሊ ደግሞ እየጎላ ሲወጣ ደግሞ የምትረዳ ይሆናል። ይሄ ነው። ሁለተኛው ዙር መለሳለሁ። በዚህ አጋጣሚ ያው ብሩኬ የትግራይ ተወላጅ ነው፣ ግን የፋኖን ማል ያደርገው ሎጎ ሲመጣ ፈገግ አድርገኸኛልና ከምን አኳያ ነው የሚለው ነገር በኋላ ትመልስልኛለህ። ዋይ ኖት እንደየሁኔታው ፖለቲካ አስፈላጊ ከሆነ የሆነ ግን መለያ ለብሶ እንደየሁኔታው ስሜ ሁለቴ ተነስቷል።